ለሽመልስ አብዲሳ የተላከ አስቸኳይ ደብዳቤ። ፕሮፌሰር መረራ ጉዲና ምን አሉ? ቫይረሱ በከፍተኛ ደረጃ እየተሰራጨ ነው የሚሉ መረጃዎች በስፋት እየወጡ ይገኛሉ። ህዝቡን ግራ ያጋቡ ሁለት ተቃራኒ መረጃዎች። መንግስት ለምን ዝምታን መረጠ? ካናዳ ዜጎቿ ወደ ኢትዮጵያ አይጓዙም ማለቷን ተከትሎ ታላላቅ ዓለም አቀፍ የዜና አውታሮች እየዘገቡት ይገኛሉ። ይህንን ማርበርግ የተሰኘ ቫይረስ በተመለከተ እየተሰሙ ያሉ አስፈሪ መረጃዎች ምንድናቸው የሚለውን በዝርዝር የምናስደምጣችሁ ይሆናል። ሙስሊሞች ተቃውሞ እያሰሙ ነው። ትምህርት ሚኒስቴር ልክ እንደ አጼ ስርዓት እየሆነብን ነው ሲሉ ሼክ ሀጂ ኢብራሂም ቱፋ በቁጣ ተናገሩ። ይህንንም ጉዳይ በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናበራ ከሰሞኑ የተከሰተውና በርካቶችን ያስደነገጠው ቫይረስ በቀስታ እየተሰራጨ ስለመሆኑ አንዳንድ መረጃዎች እየወጡ ይገኛሉ። የጤና ጥበቃ ሚኒስቴር ይህንን ቫይረስ በተመለከተ ያወጣውን መረጃ የሚቃረኑ በርካታ መረጃዎች በተለያዩ ማህበራዊ ትስስር ገጾች ላይ እየተጋሩ የሚገኝ ሲሆን በርካቶችም የጤና ሚኒስቴር መረጃውን ደብቋል የሚል ሀሳቦቻቸውንም ሲያጋሩም ይደመጣሉ። ከነዚህ ሀሳቦች ውስጥም ጤና ጥበቃ ሚኒስቴር የቫይረሱን የስርጭት መጠን ለመሸፋፈን ከመሞከር ይልቅ እውነቱን ለህዝብ ይፋ ማድረግ አስፈላጊውን ጥንቃቄና ተገቢውን እርምጃ ቢወስድ እንላለን። ከተለያዩ ቦታዎች በውስጥ መስመር የሚደርሱን መልእክቶች አስፈሪ ናቸው። ቫይረሱ እየተዛመተ እስኪመስል መረጃዎች እየጎረፉ ነው። መንግስትም ዝም ጭጭ ብሎ ተመልካች የሆነ ይመስላል። ይህን አስከፊ ቫይረስ ሳይዛመት መታገል ሀገርንም ወገንንም እንደ መታደግ ጭምር ነው። ይህ ፖለቲካ አይደለም። ቫይረሱ አለ የለም የሚለው የሁለት ጎራ ጩኸት ቫይረሱን አያጠፋውም። መንግስት ይህ የቫይረስ ስርጭት ብዙ እንዲወራ ያልፈለገበት መንገድ ይኖራል። እሱም የቱሪዝም ሴክተሩን ይጎዳል ተብሎ ስለሚታሰብ ነው። ከዜጎች ደህንነት በላይ ቱሪዝም ሊያስጨንቅ አይገባም። ቫይረሱ ከሚያመጣው ጣጣ አይበልጥምና መፍትሄ የሚሆነው እውነቱን ለህዝብ አፍርጦና ግልጽ አድርጎ የጋራ ጥንቃቄ እንዲደረግ መታገል ነው። ሌላው የተሰማው መረጃ ካናዳ ዜጎቿን ወደ ኢትዮጵያ አይጓዙም ስትል መናገሯ ሲሆን ታላላቅ ዓለም አቀፍ የዜና አውታሮችም ይህንን ጉዳይ በስፋት እየዘገቡት ይገኛሉ። ታዲያ የጤና ጥበቃ ሚኒስቴር ይህንን ቫይረስ በተመለከተ በሰጠው የመጨረሻው መግለጫ ላይ 9 የላቦራቶሪ ምርመራ ተደርጎ አንድ ሰው በማርበርግ ቫይረስ መያዙን ገልጿል። እናም የጤና ጥበቃ ሚኒስቴር ከሚያወጣው መረጃ ውጪ ሌሎች መረጃዎች ሐሰተኛ ስለመሆናቸው በጥብቅ አሳስቦም ነበር። የማርበርግ ቫይረስ በሽታ ዕለታዊ ሁኔታን አስመልክቶ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ባወጡት ዕለታዊ መረጃ አንድ ተጨማሪ ሰው በቫይረሱ መያዙን ገልጸዋል። 9 የላቦራቶሪ ምርመራዎች መካሄዳቸውን የጠቆመው መረጃው አንድ ሰው በቫይረሱ መያዙን 8 ሰዎች ደግሞ ነፃ መሆናቸውን አመላክቷል። በሽታው መከሰቱ ከተገለጸበት ቀን አንስቶ እስካሁን 26 የላቦራቶሪ ምርመራዎች የተከናወኑ ሲሆን ቫይረሱ በ4 ሰዎች ላይ ስለመገኘቱ በላቦራቶሪም ተረጋግጧል። ቫይረሱ እንደተገኘባቸው የተገለጹ 3 ተጠርጣሪዎችም ህይወታቸው ማለፉም የሚታወስ ነው። ከበርካታ አካባቢዎችም ይህንን ቫይረስ በተመለከተ የተለያዩ መረጃዎች እየወጡ የሚገኝ ሲሆን ህብረተሰቡንም የሚያስደነግጡ በርካታ መረጃዎችም በተለያዩ ማህበራዊ ትስስር ገጾች ላይ በስፋት እየተዘዋወሩ ይገኛሉ። ወደ ቀጣይ ጉዳያችን ስናመራ የኦሮሞ ፌዴራሊስት ኮንግረስ ኦፊኮና የኦሮሞ ነጻነት ግንባር ኦነግ በኦሮሚያ ክልል ወቅታዊ ሁኔታ ላይ ለመወያየት ከክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ጋር አስቸኳይ ቀጠሮ እንዲሰጣቸው በይፋ ጠየቁ። ይህ የሁለቱ አንጋፋ የኦሮሞ ታዋቂ ፓርቲዎች ጥያቄ የመጣው በክልሉ ለዓመታት ከቀጠለው የጸጥታ ቀውስ፣ ግጭትና አለመረጋጋት ጋር በተያያዘ ነው። በተለይም በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት በመንግስት ሸኔ ተብሎ በሚጠራው መካከል በሚደረገው ጦርነት ምክንያት የዜጎች ሞት መፈናቀልና የኢኮኖሚ ውድመት እየደረሰ ባለበት ወቅት መሆኑ የጥያቄውን አሳሳቢነትም ይጨምራል። ሁለቱ ፓርቲዎችም ህዳር 9 ቀን 2018 ዓ.ም ባወጡት ተመሳሳይ ይዘት ባለው ደብዳቤም የውይይቱ ዋና አጀንዳ በኦሮሚያና በኦሮሞ ህዝብ ጉዳይ ላይ ያተኮረ መሆኑን ገልጸዋል። ለፕሬዝዳንት ሽመልስ አብዲሳ ጽህፈት ቤት በቀረበው ደብዳቤ ላይ እኛ ስማችንና ፊርማችን ከታች የተጠቀሰው በኦሮሚያና በኦሮሞ ውስጥ ስላለው ሁኔታ ከፕሬዝዳንቱ ጋር ለመወያየት ስለምንፈልግ ቀጠሮ እንዲሰጠን እንጠይቃለን የሚልም ይዘት እንዳለውም
ተገልጿል። ደብዳቤውን የኦፊኮ ሊቀመንበር ፕሮፌሰር መራራ ጉዲናና የኦነግ ሊቀመንበር አቶ ዳውድ ኤብሳ በጋራ የፈረሙበት መሆኑም ታውቋል። የኦነግና ኦፊኮ የውይይት ጥያቄ በኦሮሚያ መንግስትና በኦሮሞ ነጻነት ሰራዊት ኦነግ ሸኔ መካከል በታንዛኒያ ሲካሄድ የነበረውን የሰላም ድርድር ያለ ስምምነት ከተቋረጠ በኋላ መምጣቱም ትኩረትም ስቧል። ገዢው ፓርቲ ብልጽግና ከታጠቀው ቡድን ጋር ያደረገው ድርድር ባለመሳካቱ በህጋዊ መንገድ የሚንቀሳቀሱት እነዚህ ተቃዋሚ ፓርቲዎች በክልሉ ለተፈጠረው የጸጥታ የፖለቲካና የኢኮኖሚ ቀውስ መፍትሄ ለመፈለግ በሚደረግ ፖለቲካዊ ውይይት ላይ ለመሳተፍ ፍላጎት ማሳየታቸውን የሚያመላክት ነውም ተብሏል። የኦሮሚያ ክልላዊ መንግስት ለዚህ የውይይት ጥያቄ ምን ምላሽ እንደሚሰጥ ይህን መረጃ እስካጠናከርንበት ሰዓት ድረስ የታወቀ ነገር የለም። ወደ ቀጣይ ጉዳያችን ስናመራ ትምህርት ሚኒስቴር ልክ እንደ አጼ ስርዓት እየሆነብን ነው ሲሉ ሼክ ሀጂ ኢብራሂም ቱፋ ተናገሩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በጠቅላይ ምክር ቤቱ ማቋቋሚያ አዋጅ ቁጥር 1207 ህዝባር 2012 እና በህገ መጅሊስ 2015 በተሰጠው ስልጣን መሰረት ማንኛውም የመንግስት አካል የሚወስናቸው ውሳኔዎችና የሚፈጽማቸው ተግባራት የህዝበ ሙስሊሙን ሃይማኖታዊ መብት የሚጋፉ የሚጣረሱ መሆናቸው ሲያረጋግጥ እርምት ማስተካከያ እንዲደረግ የማድረግ ሙሉ ኃላፊነትም ተሰጥቶታል። በዚህ መሰረትም የብዛ ሃይማኖት ባለቤት የሆነችው ሀገራችን ኢትዮጵያ በልዩነት ውስጥ ያለ መከባበርና መደጋገፍ ተምሳሌት እንደሆነችና ይህም ልዩ ውበቷ መሆኑም ይታወቃል። እንደ መንግስትም ይህንን እሴት በመጠበቅና የህዝበ ሙስሊሙን ለረጅም ጊዜ ሲጠይቃቸው ሲታገልላቸው የነበሩ ጥያቄዎችም እየተመለሱ መሆኑንም እናምናለን። ቀሪ ያልተመለሱ ጥያቄዎች እንዳሉና እነዚህም ባላ ፈቃድ ወደፊት እንደሚመለሱ ተስፋ እናደርጋለን ሲልም መግለጫው በተጨማሪም በመንግስት በኩል ከመቼውም ጊዜ በላቀ ሁኔታ ከህዝበ ሙስሊሙ መሪ ተቋም ጋር ተግባብቶና ተናቦ አመርቂ ስራዎችን እየሰራን እንገኛለን። ለዚህም ለክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድና ለመንግስታቸው እንደተለመደው ሁሉ ከልብ የመነጨ ምስጋናችን እናቀርባለን። ነገር ግን በተለያዩ ጊዜያት በትምህርት ሚኒስቴር በኩል የሚወሰኑ ውሳኔዎች፣ የሚወሰዱ እርምጃዎችና የተወሰዱ ያሉ አቋሞችም የህዝበ ሙስሊሙ መብት በእጅጉ የሚጋፉ ነው አግኝተናቸዋል። እነዚህ ድርጊቶች ከጊዜ ወደ ጊዜ ይሻሻላሉ፣ ከመሪ ተቋሙ ጋር በውይይት ይፈታሉ በሚል በትዕግስት ብንጠባበቅም በተለያዩ ጊዜያት በክቡር የትምህርት ሚኒስቴር በኩል እየተወሰዱ ያሉ የተናጠል እርምጃዎችና የተያዙ አቋሞች የህዝበ ሙስሊሙን መብት በእጅጉ የሚጥሱና በተጨባጭ ከኢፌዴሪ መንግስት አቋም የተለየ ሆኖ አግኝተነዋል በማለትም እነዚህም የሙስሊም ሴት ተማሪዎች የእምነት አለባበስ ሂጃብ ለብሶ የመማር መብትን በተመለከተም ያብራሩ ሲሆን በተጨማሪም በአማራ ክልል ሙስሊም ተማሪዎች ግዕዝ በግዳጅ እንዲማሩ በትምህርት ቢሮ በኩልም የተወሰነው ውሳኔም በተመለከተም አቋማቸውን አንጸባርቀዋል። የትግራይ ክልል ሙስሊም ሴት ተማሪዎች የእምነት አለባበስ ጉዳይንም በተመለከተ በማካተትም በመግለጫው ማገባደጃ ላይ በመጨረሻም እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጉዳዮቹን በቅርበት እየተከታተልናቸው የምንገኝ ሲሆን ከላይ የተጠቀሱትን ችግሮች ጨምሮ ሌሎች ህዝበ ሙስሊሙን የሚመለከቱ ችግሮች ከስር መሰረታቸው ከመፍታትና ዘላቂ መፍትሄ ለማምጣት ይረዳ ዘንድ በዛሬው ዕለት ከተለያዩ ባለድርሻ አካላት ማለትም ከዑለማ፣ ከህግ ምሁራን፣ ከማህበረሰብ፣ ከሴቶችና ከወጣቶችና ከሚዲያ ባለሙያዎች የተውጣጣ ኮሚቴም በማዋቀር ወደ ስራ እንዲገባ ያደረግን መሆኑን እናሳውቃለን ሲል ጠቅላይ ምክር ቤቱ በመግለጫው አስታውቋል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።